አዎ ራይድ። እሺ መጣ። አይ ሚስቱ ነኝ። ቤቱን ላሳይሽ። ምንድነው? በማያገባሽ አለመግባት። ጋሽ ሁሉም ነገር እንደሚነግሩኝ ተስፋ አደርጋለሁ። ተመስገን ባልከው ሁሉ ተስማምቻለሁ። ምን እህትሽን ስለያዝኳት ነው? አይደለም በቃ ካንተ ጋር ከመኖር ውጭ አማራጭ እንደሌለኝ ገባኝ። ኦኬ እኔ ካንቺ ልጅ እንዳለኝ ደብቀሽኛል። ስለዚህ አሁን ወደ ሀገራችን ሄደን ልጃችን አብረን እናሳድጋለን። እንደዛ አልተስማማንም። እና እንዴት ነው የተስማማነው? ይዘው የመጣኸው ብር አለቀ እንዴ? እኔ አንቺን አንደላቅቄ ማኖር አይከብደኝም። እሱን እናያለን። አሁን እንሂድ። ደግሞ ባልከውን ሸክሜንም አግዘኝ። ላንቺ ምንም ሆናለሁ። ተመስገን እኔ እንደዚህ ተሳቅቄ መሄድ አልችልም። እህቴን አስለቅቃት። እሺ ሄሎ፣ ልጅቷን አሁን ልቀቃት። እሺ በምን እርግጠኛ መሆን እችላለሁ? እኔ ፍላጎቴ አንቺን ማግኘት እንጂ እህትሽን መያዝ አይደለም። ስለዚህ ደውለሽ ማረጋገጥ ትችያለሽ። እሺ በቃ እሺ ምን ነው? ቤቱን እኮ ታውቂዋለሽ። ያው ለመኖር አላውቀውም እንጂ። ታዲያ ምን ችግር አለው? ቤት እንቀይራለን። ዛሬውን እኮ መቀየር አንችልም። ችግር የለውም። ነገ ተነገ ወዲያ። እሺ ፍራሹስ አትበቃንም አይደል? እሺ በቃ እኔ ምግብ ልሰራ። ለማንኛውም ግን ያቺ ፍራሽ ምንም አትበቃንም ለኛ። በስተመጨረሻም ህልሜ እውን ሆነ። መጀመሪያ እኮ ሁሉንም ነገር በግድ አደረግከው እንጂ ይሄንን አንደረስም ነበር። በቃ አሁን እቺ ፍራሹን ገዝቼ ልምጣ። አይናት እሺ ሄሎ እህቴ ለቀቁሽ? እሺ እባክሽ አሁን ስሚ፣ ልጄን ይዘሽ አጎታችን ያለበት ሀገር ሂጂ። አዎ መጠንቀቅም አለብሽ፣ ግን ደግሞ አጎታችን ጋር ደህንነትሽ የተጠበቀ ነው። ለፖሊስም አመልክቱ። በቃ እሺ ቻው። ሄሎ ትናንት የደወልኩልሽ ልጅ ነኝ። አዎ ራይድ። እሺ መጣ። ደህና ዋልሽ? ሰላም ዋሉ። ደላላ ቤት አልገባም ብሎኝ። አዎ እውነት ነው። ቤቴ ሰው ሲገባ ስለማልወድ። ነይ ተቀመጭ። ገዛኝ ይባላለሁ። ትሁት። ደላላው ከነገርሽ ውጪ ብዙም አዲስ ነገር ምነግርሽ የለኝም። እንደ ቤትሽ። እሺ ምሳት በይና አንዳንድ ነገር አሳይሻለሁ። እሺ ይደርሳል።
ትሁት ትሁቴ ትሁቴ ፍራሹ ልጆች ይዘውት እየመጡ ነው። ወይኔ ተመስገን ሰራችልኝ ማለት ነው። ሰላም ትሁት ይባላል። እኔ ደግሞ ቤቲ። የጋሽ ገዛኝ ልጅ? አይ ሚስቱ ነኝ። ቤቱን ላሳይሽ? ይቅርታ። ምንም አይደል። እዚህ አስቀምጪው ነው። ያው እንደምታየው የአንቺ ክፍል ነው። ይሄ ማረፊያሽ። ልብሶችን ደግሞ እዚህ ጋር ማድረግ ትችላለሽ። እሺ። ቀጣዩን ክፍል ላሳይሽ? እሺ። ይሄንን በር ግን አልከፈትነውም። ይህን ቤት ማንም አይከፍተውም። የቀድሞ ባለቤቴ ንብረት እዚህ ቤት ስላለ። እሺ። ጊዜ ሲኖረኝ እኔ ራሴ ገብቼ ያጸዳዋለሁ። ሌላ ማንም አይገባም። ሰላም የሚኖረን ይህን ቤት ያልከፈታችሁ ጊዜ ብቻ ነው። እሺ። የት ናት? በግድ ወስዳት የለ? እየቀለድኩ አይደለም። ልፋቴ ሁሉ ለሷ ነው። ተመስገን። በስተርጅና ትግል አልፈልግም። እሺ የት እንዳስቀመጥካ ንገረኝ። ትሰማኛለህ? ትሁት ሰው ቤት ልሰራ ነው የወጣችው። አታለለችኝ ማለት ነው? ጎድታታል። ከዚህ ውጭ ምንም አማራጭ የላትም። ቆይ እወዳታለሁ ትል የለ እንዴ? ደግሞ ሰው ቤት ስገባ እንዴት ዝም ትላለህ? ምን ላድርግ ታዲያ? ልከለክላት እኮ አልቻልኩም። በተለይ ከአንተ ልጠብቃት አልቻልኩም። እኔ ጠላቱ አይደለሁ። ጥላቻ፣ ጠላትነት እንዴት ነው? በአንተ ምክንያት ሁለት ልጆች ያጣሁት። አሁን ውጣልኝ፣ ውጣልኝ። ወይኔ ተመስገን። ቁርስ ላቅርብ አይደል? አዎ አንድ በሳህን ደግሞ አዘጋጅልኝ። መጠንቀቅ ይኖርብሻል። አታስብ። ያሳስባል እንጂ እኔ ያለው አልኩህ እኮ። ጥሩ ተጠንቀቂ። ባለችበት ምንም እንዳትዳፈሪ። እሺ። ትሁት። አቤት።
አንዳንድ ነገሮች ገዝተሽ ነይ እስኪ። እሺ፣ ግን ካላስቸገርኩሽ አጎቴን አይቼው መመለስ እችላለሁ? አዎ ትችያለሽ። እሺ፣ አመሰግናለሁ። ለአንዳንድ ነገሮች ግን ገንዘብ ያስፈልግሻል። አይ ለአንቺ ብቻ የሚያስፈልገው ነገር የምገዛበት ነው። እስኪ የኔ አያስቸኩልም። ሂጂ በቃ ደርሰሽ። እሺ እንዴ እስካሁን አልወጣሽም እንዴ? ልወጣ እኮ ነው። ቆይ እስካሁን የት ነበርሽ? መኝታ ቤት ልብስ እየቀየርኩ ነበር። እንዴ ታዲያ ምን ነው ደነገጥሽ? እኔ አረን ያልደነገጥኩም። ባይሽ አሁን መሄድ ትችያለሽ። የኔ ልጅ አባዬ እንዴት ነህ? እንዴት ነው አዲሱ ቤት? አዲሱ ስራስ? ግራ ያጋባል አባዬ። በእርግጥ ሰዎቹ ጥሩ ናቸው። ጥሩ ከሆኑ ታዲያ ምን ፈልጋለሽ? ደግሞ ከደበረሽ ነው ያለው። አባዬ 2 ዓመት ተስማምቼ ተፈራርሜ ነው የገባሁት። ኧረ እባክሽ ለምን? የትልቅ ባለስልጣን ቤት ነው ምናምን አለ። ዝም ብሎ ገብቶ መውጣት እንደማይቻል ነገር እንዴ? ቆይ ካልተስማማችሁስ? እሱስ ጥሩ ናቸው፣ ግን አባዬ አንድ ነገር ግራ ገብቶኛል። ጥሩ እኮ ባይሆኑ ኖሮ መውጣት አይፈቅድልሽም ነበር። ምን ግራ አጋባሽ ነው? ይኸውልህ አባዬ አንድ የተዘጋ ክፍል አለ እና እሱ ክፍል ደግሞ የሟች ሚስታቸው ንብረት እንዳለበት ነግረውኛል። ታዲያ ምን ቸገረሽ? የአሁኗ ሚስቱ ደግሞ ምግብ ስታስገባ ይኸው። ኧረ እባክሽ። እኔ መኖሬን ስታይ ደግሞ በጣም ደነገጠች። ግራ ያጋባል። ለማንኛውም አንቺ እጅሽን አታስገቢ። ያስፈራል አይደል? ሽባ ባይኖር ተውጭ ነበር፣ ግን ነግረሽኝ አልፈረምሽም። ለማንኛውም ቤት ውስጥ ስላለው ነገር አይመለከትሽም። ዝም ብሎ ይኸውልሽ የኔ ልጅ፣ አንዳንድ አለማወቆች ከክፉ ነው የሚጠብቁት። ልክ ነህ። እሺ አባዬ። እንዴት ዋልሽ? እንዴት አመሸ? ደህና መሸሽ። እንዴት ነህ? እኔ የምልህ ቆይ እዚህ ቤት አጋዥ መኖሩ ግድ ነው? አዎ። ለምን ጠየቅሽኝ? ዛሬ ለጥቂት ነው የተረፍኩት። ማለት የወጣች መስሎኝ ነበር ምግብ ሳስገባ። ለጥቂት ነው የተረፍኩት። ደግነቱ አላየችኝም። ቤቲ፣ እንደዚህ አይነት መድረቀት ተይ። ምንም እኮ አልተፈጠረም። መፈጠርም የለበትም። በጣም መጠንቀቅ ይኖርብሻል። ቆይ ነፃነቴን ከማጣና ከምጨነቅ ሰው ባይኖርስ? የቤቱን ስራ መስራት ትችያለሽ እንዴ? ቆይ ምን ነካገዙ? እና ምን ይሁን ነው የምትይው? ምግብ ማብሰል ማጽዳት ከቻልሽ አስወጫት። አልችልም። ካልቻልሽ ታዲያ ተጠንቀሽ መኖር ነዋ። እሺ። የምን ነገር መፈለግ ነው? አቤት አቤት፣ ፈለጉኝ? እንዴት ነሽ?
ስራ እንዴት ነው? ቆንጆ ነው፣ ምንም አይልም። አስተያየት ካለሽ ንገሪኝ። ቅር ያለሽ ነገር ካለ የምናስተካክለው። ምንም የለም፣ ግን ደግሞ ትንሽ ቅር ያለኝ ነገር በኮንትራት መሆኑና ትንሽ ጊዜው መርዘሙ። ይሄ ነገር የተደረገው ሰራተኛ ሲወጣ ሲገባ እንዳንጉላላ ነው። እኔ ብዙ ኃላፊነት አለብኝ። ሰራተኛ ገባ ወጣ እያልኩ ማሰብ አልፈልግም። ልክ ነው፣ ግን ደግሞ ከባድ ነገር ቢገጥመኝስ? ከባድ ችግር ከገጠመሽማ ምን ይደረጋል? ግን አንዳንድ ሰዎች ሰው ቤት መዞር ይወዳሉ። እሺ፣ እዚህ ቤት ውስጥ ማንም አይነካሽም፣ የተሻለም ይከፈልሻል። ግን እዚህ ቤት ውስጥ ለመኖር አንድ ቀላል ህግ አለ። ምንድን ነው? በማያገባሽ አለመግባት። እሺ፣ ጨርሻለሁ። ቆይ ትሸኘኛለህ? ወዴት ነው የምሸኝሽ? ጓደኞችን ቀጥሬያቸዋለሁ። ቤቱ እኮ ባዶ ነው። አውቃለሁ። እና እያወቅሽ ነው ቤቱን ጥለሽ የምትሄጂው? ቆይ ገዜ፣ ምንድን ነው ሀሳብህ? አልገባኝም። ቤት እኮ ቁጭ ብዬ ልውል ነው። እና ቤቱን ተሽለሷል ልትወጪ ነው? ቁልፉን ይዤው ነው የምሄደው። ቆይ የሚሰማው ድምፅስ? እሱንም ይዘሽው ልትሄጂ ነው? እሺ ቆይ ምን ላድርግ? መውጣትም አልችልም? መርጠሽ እኮ ነው የምትኖሪው። ባይሆን እኔ ስመጣ ትወጫለሽ፣ አለዚያም እሷ ረፍት ስትወጣ መውጣት ትችያለሽ። አደጋው ይታይሽ፣ ሰው በወጣ ቁጥር የሚመጣውን መዘዝ። ይኸውልህ ገዜ፣ አቁሚ። እኔ ጊዜ የለኝም፣ እንዳሻሽ አድርጊ። እንዴ ቁርስ ሳቤ እኮ ረፈደ። አንቺ በላሽ ቱቴ? አዎ እኔማ በልቻለሁ። አጎትሽ እንዴት ነው? አዎ ጋሼ ደህና ነው። አጎትሽ ጋር መሄድ ትፈልጊያለሽ? አይ ችግር የለም፣ አገኘሁት አይደል? መሄድ ከፈለግሽ መሄድ ትችያለሽ። አትፈልጉኝም? እኔም ልወጣ ነው። ያው ብቻሽን ከምትሆኝ ብዬ ነው። ቤቱ ደግሞ ያስፈራል። ያስፈራል? ያው ካልፈራሽ ተቀመጪ። አይ በቃ እንደውም እኔም በወጣ ደስ ይለኛል። ላጎቴ አንዳንድ ነገር ባደርግለት ደስ ይለኛል። ስትመለሽ አብረን እንመለሳለን። እሺ፣ ግን ጋሼ እንዳይቆጣ አታስቢ፣ ከሱ ቀድመን እንገባለን። እሺ በቃ እቺ በቃ ተዘጋጅ። እሺ፣ ልብስ መደረብ ብቻ ነው። በቃ እኔም ጨርሻለሁ። እሺ ስንት ሰዓት ትወጫለሽ? ስትደውይልኝ። ጥሩ በቃ እንውጣ። እሺ
ቁጭ በይ። እንዴት ነህ አባዬ? ደህና ነሽ ትምህርቴ? አለሁ። እኔ ደህና ነኝ። ምን ነው አባዬ ጉስቁል ብለሃል? ደህና አይደለም እንዴ? ደህና ነኝ ልጄ። ካሌብስ ቆይ አባዬ? እኔ ከማስተካከለው ተንጋዶ መቅረትን መርጧል። እና እሱ አብሮህ አይደለም እንዴ? ክፍለ ሀገር አንድ ፕሮጀክት አለ፣ እዛ ይሻለዋል። አንቺስ እንዴት ነሽ? እኔ ደህና ነኝ አባዬ። አንድ ቀን ግን መጣና ሁሉንም ነገር አስተካክዬ እሄዳለሁ። እሺ? የኔ ነገር አያሳስብሽ። እንዴት ነሽ አንቺስ? ምን አዲስ ነገር አለ? ያ ቤትማ የሆነ ነገር አለው አባዬ። ትሁቴ ተጠንቀቂ፣ በየቤቱ ብዙ ጉድ አለ። ቆይ እዛ ክፍል ምንድን ነው ያለው? ያው ሰው እንዳለ ግልጽ ነው አይደል? የሰው ድምፅ ሰማሁ አላልሽኝ? የሰማው መሰለኝ። ደግሞ እሷ እንዳትፈሪ ብቻሽን ውጪ አለች። ቆይ ምንድን ነው ነገሩ? ግድ የለህም አባዬ፣ ያንን ክፍልማ ማየት አለብኝ። ትሁቴ ሁሉንም ትተሽ ስራሽን ስሪ። እኔ ግን አባዬ እዛ ክፍል አንድ የተበደለ ነፍስ እንዳለ ይሰማኛል። ልጄ ገና ጉዳይሽ መች አለቀና ምን ነካሽ? የተመስገን ጉዳይ አብቅቷል አባዬ። እሱ ምንም ማድረግ አይችልም። ይሄ ነገር ግን እንቅልፍ ነስቶኛል። ገና ልጅሽ ተመስገን፣ እህትሽ ብዙ ነገር እኮ አለ። እሺ ግን ሰቀቀን ያለው ድምፅ ነው የሚሰማኝ። ትሁቴ ሚስጥራቸውን አለማወቅሽ ከክፉ ይጠብቅሻል እንጂ አይጎዳሽም። እሺ ግን ሰቀቀን ያለው ድምፅ ነው የሚሰማው አባዬ። ልጄ ሰውም ላይሆን ይችላል። ምን? ኧረ አባዬ አታስፈራራኝ። ትሁቴ ነገሩ ከከበደሽ ጠፍተሽም ቢሆን እኔ ጋር ነው። አባዬ አንተ ጋር እኮ ብዙ ጠላት አለ። ወዳጄም ጠላቴም ተበትኗል። ይኸውልህ ትንሽ ነገሩ ይረጋጋ። መጥቼ ልብስን አጥብልሃለሁ፣ ምግብ ሰርቼ ደግሞ ፍሪጅ ውስጥ አደርግልሃለሁ። እሺ እኔ ልጅ እሺ። አሁን ግን እኔ ልሂድ አባዬ። ባዶ ቤት? በእርግጥ እሷ አብረን ነው የምንሄደው ብላኛለች። እኔ ግን ነገሩን ማወቅ አለብኝ። ብቻሽን? አዎ አባዬ። ተይ ትሁቴ ትንሽ ቤቱን ልመጁ። እኔ ውስጤ ሊያርፍልኝ አልቻለም ነው። እሺ ብቻ ደውዪ። እሺ በቃ እኔ መሄድ አለብኝ አባዬ። በቃ አንተ ቡና ጠጣ። ቻው። ገዝቼ እንዴት ነህ? ደህና ነኝ። እንዴት ነሽ? አለሁ። ቤቱን ለማን ጥለሽ ወጣሽ? እሷም የምትሄድበት ነበራት። ምን አንገብጋቢ ጉዳይ ገጥሞሽ ነው? ቆይ ገዝሽ ወርቅ እፈልጋለሁ። ወርቅ? ድንገት ተነስቶ ወርቅ? ጓደኛዬ ባሏ ገዝቶላታል፣ እኔም ደግሞ ተገዝቶልኛል ብያታለሁ። እሺ ግዢ። እሺ መስፍን ጋር ሄጄ እደውልልሃለሁ። አንተ ሳትወጣ? እኔ ስራ አለብኝ። እሺ ገዝሽ፣ አመሰግናለሁ። ማን ልበል? ይግቡ። አንተ ሰው እስካሁን አለህ እንዴ? ጋሼ አንዴ እንዳወራዎት ፍቀዱልኝ። ቁጭ በል፣ እየሰራ ታወራኛል። የምን ስራ ነው? ልብስ የምታጥብልኝ ልጄን አባራሃት የለ? እያጠብን እናወራለን። ጋሼ እየቀለዱ ነው? ምን አስቀልደኝ? ወሬ ብቻውን ትርጉም የለውም። ስራ እየተሰራ ነው እንጂ። አይወለሁት ጥያቄዎች አሉኝ። እያጠብክ ትመልስልኛለህ። ተከተለኝ።
ደግሞ አይጠራም እንጂ ጨርሰን እናወራለን ብዬ እኮ ነው። ጋሼ ሁሉም ነገር እንደሚነግሩኝ ተስፋ አደርጋለሁ። እነግርሃለሁ። አንተም ግን ብታምነኝ ከሆነ ነው። እንግዲህ ካልዋሹኝ ጋሼ ለምን ዋሻለሁ? ለመዋሸት ምክንያት የለኝም። እሺ እንግዲህ ምን አማራጭ አለኝ? እንዴ ገብቼበት ጋሼ አሁን እንገሩኝ። ጠይቀኛ። ትሁት የት ናት? እሱን እንደማላውቅ ነግሬሃለሁ። ባይሆን አንድ ምክር ልምከርህ። ከዚህ ሀገር ውጣና ወደ ሀገር ግባ። ጋሼ ትሁትን ይዤ ነው የምገባው። ትሁት እንኳን ለአንተ ለጠላቷ ለእኔ ለአባቷም ሩቅ ናት። እዚህ ሀገር ናት ወይስ አይደለችም? አዲስ አበባ እንዳለች ነግራኛለች። ደውላለሁት ነበር። አዎ፣ ግን ስልኳ ዝግ ነው። እኔም ደጋግሜ ሞክሬላት ነበር፣ ግን ዝግ ነው የሚለው። እሱን እኮ ነው የምልህ። ቆይ ጋሼ እኔ ለምን አነስኩባት? ከሰውነት ዝቅ ብለህ የማይገባ ነገር አድርገህ ነዋ። በቃ በጸባይ እምቢ አለችኛ። እንድትፈራ ካደረግክ በኋላ በጸባይ ማለት ምን ማለት ነው? ጋሼ ልታመልጠኝ እንደምችል ታውቁ ነበር። ሌላ ቦታ እንደምትሄድ ነግራኝ ተሰናብታኝ ነው ሄደችው። ጥሩ። ዛሬ ቁም ነገር ሰራ። ትሁት ብትሄድ አንተ አፍቃሪዋ ልብስህን አጠብቅልኝ።